ማይክል ካሪክ በማንቸስተር ዩናይትድ ቤት ይቆይ ወይንስ ደግሞ አይቆይ የሚለው ጉዳይ በማንቸስተር ዩናይትድ ሰዎች አጠቃላይ በደጋፊዎች ሊሆን ይችላል፣ በቦርዱ አባላት ሊሆን ይችላል፣ በሚዲያ አካላት ሊሆን ይችላል፣ በብዙዎቹ መካከል ብዙ ጭቅጭቆችን ብዙ መከራከሪያ ሀሳቦችን እየፈጠረ ነው የሚገኘው። ኢቨን እዛው ቦርድ ውስጥ ያለውም ሲቹዌሽን ምንድነው ግማሾቹ ወይም ደግሞ ካሪክ መቆየት አለበት ብለው ኤቪደንስ የሚያቀርቡት ከዚህ ነገሮች አንፃር ካሪክ መቆየት አለበት ካሳየው ነገር አንፃር ወደፊት ሊያሳይ ይችላል ብለው ከሚያስቡት ነገር አንፃር እንደዚሁም ደግሞ መቆየት የለበትም የሚሉት ሰዎችም እንደዚሁ እስካሁን ባሳየው እያሳየ ያለው ከዚህ በፊት ከነበረው ታሪክ አንፃርና ቀጣይ ዓመት ሊፈጠሩ ከሚችሉ ነገሮች አንፃር ይሄ ነገር ሪስክ ነው የሚሆነው። ማለት ይሄ ያንን ሪስክ ቴክ ማድረግ ወርዝ የማያደርግ አይነት ሪስክ ነው የሚሆነው የሚሉ ሀሳቦች እየተነሱ ይገኛሉና በማይክል ካሪክ ጉዳይ ብዙ መከራከሪያ ሀሳቦች ናቸው እየቀረቡ የሚገኙት። ታዲያ በዚህኛው ፕሮግራም ላይ የምናነሳው ምንድነው ካሪክ ላይቀጠር የሚችልባቸው በጣም ስትሮንግ የሆኑ አሁን ላይ በጣም እየተመረመረ የሚገኙ 4 ጉዳዮች አሉ በዋናነት ማለት ነው። ሊቆይ የሚችልባቸው ከዚህ በፊት በነበሩት ጊዜያቶች አውርተናል። አሁንም በተወሰነ መልኩ ለማንሳት እሞክራለሁ። ግን ሜንሊ ግን ፎከስ የምናደርገው ላይቆይ የሚችልባቸው 4 ምክንያቶች አሉ። በቃ በደንብ ሊስት የተደረጉ ከተለያዩ ቦታዎች ያገኘኋቸው 4 ነገሮች ላይ የሁሉም ኮንሰርን ነው። 3-4 ቦታ ላይ ይቻሉ 4ቱም ቦታ ላይ ተመሳሳይ ወይ ደግሞ የሚቀራረብ አይነት ኮንሰርን ነው ያላቸው በእነዚህ 4 ጉዳዮች ማለት ነው። ስለዚህ እነዚህ 4 ጉዳዮች ምንድናቸው፣ ምን ያህልስ ፓወርፉል ናቸው የሚለውን ነገር ለመመልከት እንሞክራለን። ከዛ ውጪ ደግሞ ኦሪሊዬ ቹዋሜኒ የማንቸስተር ዩናይትድ ራዳር ውስጥ እንዳለ ተገልጿል አይደል? በተደጋጋሚ ቴሌግራፍ ራሱ እንዳስነበበው ከሆነ ማንቸስተር ዩናይትዶች ኦሪሊዬ ቹዋሜኒን ወደ ክለባቸው ለመቀላቀል ላይክ ሲሪየስሊ ነው ኮንሲደር እያደረጉት የሚገኙትና ይሄ ልጅ አቅም እንዳለው ችሎታ እንዳለው ማለት ከዚህ በፊት በነበሩትን ፕሮግራሞች ላይ ሰርተናል። በማድሪድ ቤት ፐርፎርም ከማድረጉም አንፃር ደግሞ ይሄ የሚጠበቅ ነገር ነው። ብቃት ያለው ተጫዋች ነው። ግን ደግሞ ከብቃትም በላይ ግን ለማንቸስተር ዩናይትድ የሚመጥንበት አንድ ትልቅና ወሳኝ ነገር አለ። እሱም የሜንታል ስትሪንግዝ ነው። ኦሬዲ ይሄ የሜንታሊቲ ችግር አለ አይደል? ማንቸስተር ዩናይትድ ቤት የሚታየው ትልቁ ነገር እሱን ኦሬዲ ታክል አድርጓል። ይሄ ነገር ታክል አድርጓል ማለት ወይም ደግሞ ኦሬዲ እሱ ነገር ላይ የሆነ ልምድ አለው ማለት ምን ማለት ነው የሚለውን ነገር ለመመልከት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራሙ መጨረሻ ድረስ መጠበቅ መመልከት ነው። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ ማድረግም እንዳይረሳ። ኮሜንትም ደግሞ እየጻፋችሁ ያላችሁን ሀሳብ እንድታጋሩን በዚህ አጋጣሚ ለማስታወስ እንሞክራለን። አሁን ወደ ፕሮግራሙ እንሂድ። ማይክል ካሪክ ማንቸስተር ዩናይትድ ቤት ከመጣ 12 ያክል ጨዋታዎችን አድርጓል። ከነዚህ 12 ያክል ጨዋታዎች 8 ጊዜ ማሸነፍ የቻለበትን አጋጣሚ ተመልክተናል። 2 አቻ አለው፣ 2 ጊዜ ደግሞ ተሸንፏል። 12ቱም በፕሪሚየር ሊግ ነው። 12ቱም በፕሪሚየር ሊግ ነው ማለት አጠቃላይ አክቹሊ ባለፈው ተመልክታችኋል ብዬ አስባለሁ። ኦል ሲዝን ባክ ቱ ባክ ያልተሸነፈ ብቸኛው ቡድን ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድና አርሰናል ነበሩ ባክ ቱ ባክ በፕሪሚየር ሊጉ ያልተሸነፉ። ማለት አቻ እኮ ሊወጣ ይችላል፣ ግን ባክ ቱ ባክ ግን አለመሸነፍ የሚባለው ነገር ግን 2 ክለቦች ብቻ ነበሩ፣ ማንቸስተር ዩናይትድና አርሰናል። አርሰናል ባለፈው በበርንሞዝ ተሸነፈ በሜዳው፣ በኢቲሃድ ሄዶ ደግሞ በማንቸስተር ሲቲ ተሸነፈና ባክ ቱ ባክ ብቸኛ ያልተሸነፈው የእንግሊዝ ፕሪሚየር ሊግ ቡድን ማንቸስተር ዩናይትድ ነው። 5 ያክል ጨዋታዎች ይቀራሉና እነዚህ 5 ጨዋታዎች ላይ ተከታታይ ካልተሸነፈ ይሄን ሪከርድ ይዞ ነው የሚጨርሰው ማለት ነውና ያው በእርግጥ አሞሪም በነበረበትም ጊዜ ነው ይሄ እንትን የተፈጠረው የካሪክ ብቻ አይደለም፣ ግን ደግሞ ያው በአሞሪም ጊዜ የነበረ ነው። ግን በአጠቃላይ ግን ከፐርፎርማንስ አንፃር ካሪክ ከመጣ 12 ያክል የፕሪሚየር ሊግ ጨዋታዎችን አድርጓል። 12 ያክል የፕሪሚየር ሊግ ጨዋታዎችን አድርጓል። 5 ጨዋታ ይቀረዋል። 17 ነው የሚያደርገው አጠቃላይ በፕሪሚየር ሊጉ 17 ያክል ጨዋታዎችን ነው ያደርጋል ተብሎ ኤክስፔክት እየተደረገ የሚገኘውና ከ12ቱ ግን 8ቱን አሸንፏል። ጥሩ ግስጋሴ ላይ ነው ያለው። ቲሙን ከሞራል አንፃር አነቃቅቷል፣ ደጋፊዎችን አነቃቅቷል። በቃ በብዙ አስፔክት ከተመለከት ነው የተሻሉ ነገሮችን ማድረግ የቻለ አሰልጣኝ። ስለዚህ ለቋሚ ቦታው ወይ ደግሞ ይሄ ፐርማነንት ማናጀር ለመሆን ቢታጭ ሰዎች ቢከራከሩበት አረሱ እጩ መሆን አለበት መግባት አለበት ምናምን ተብሎ ቢነገር ማለት አይገባውም የሚል ያለ አይመስለኝም። በደንብ አድርጎ ይገባዋል፣ በደንብ አድርጎ ዲዘርቭ ያደርጋል ብዬ አስባለሁና ግን ደግሞ ለምሳሌ እንዳልኳችሁ ነው ቲሙን ከሞራል አንፃር ከታክቲክ አንፃር ከተመለከት ነው ደጋፊውን ከማነቃቃት አንፃር ፕሬስ ኮንፈረንሶች ላይ ነጥብ ካለመጣል አንፃር ጥሩ ነገሮችን አድርጓል ብዬ አስባለሁ። አሁን መግቢያ ላይ ያልኳችሁ አይደለ ከተለያየ ቦታ ቼክ አድርጌ ካሪክ ላይ ቀጠር የሚችልባቸው ሪዝኖች መካከል የሚሉትን ነገር ኮመን የሆነውና እኔም የሚያስማማኝን ነው ሊስት አውት አድርጌ አሁን የምናነሳው። ምናልባት
እዚህ ሊስት ውስጥ ያላካተትኩት ነገር ምንድነው ከካሪዝማ ጋር በተያያዘ ሚዲያ ላይ ያለው ፕሬዘንስ ላይክ ፕሬስ ኮንፈረንስ ላይ ያለው ፕሬዘንስ አንዳንድ ቦታዎች ላይ እንዳዩት ከሆነ በቂ አይደለም የሚሉ ሀሳቦች ናቸው። በእርግጥ ይሄን ነገር የእናንተ ሀሳብ ምንድነው የሚለውን ነገር ባቆ ደስ ይለኛል። ሚዲያ ላይ ያለው ፕሬዘንስ እንዴት አያችሁት? ማለት ኤሪክ ቴን ሃግ አኮርድ የሆነ ሞመንት ነው የነበረው። ሩበን አሞሪም ደግሞ በጣም እሱ እንዲሁም ቦክስ ኦፊስ ነው የሚባለው አይደለ? በጣም ድራማ ይበዛዋል። ድራማ የተሞላበት አይነት ፕሬስ ኮንፈረንስ ነው የሚያደርገው። ይሄ ደግሞ ከፒአር አንጻር ከፐብሊክ ሪሌሽን አንጻር ትንሽ እንደ ፌሌሪቲ ነው የሚታየው። ግን በካሪክ በኩል ግን እስካሁን ድረስ መጥፎ የሚባሉ ነገሮችን አልተመለከትኩም። ነገሮችን ጥያቄዎችን የሚመልስበት መንገድ ሞር ኩል በሆነ መንገድ ነው የሚመልሰው ብዬ ነው የማስበው። ሰር አሌክስ ፈርጉሰን አንድ ጊዜ የተናገሩት ነገር አለ ስለ ፕሬስ ኮንፈረንስ። በሳምንት 2 ጨዋታ ነው የማደርገው፣ 2 የፕሪሚየር ሊግ ጨዋታ ነው የማደርገው። አንዱ ሜዳ ላይ የማደርገው ፕሪሚየር ሊግ ጨዋታ 90 ደቂቃው ሲሆን ሌላኛው ደግሞ ፕሬስ ኮንፈረንስ ነው ብሎ ነበር ተናግሮ የነበረውና ፕሬስ ኮንፈረንስ በጣም ወሳኝነት አለው። አንድ አሰልጣኝ ተዋርድ ፕሬስ ላይክ ነገሮችን የሚያወራበት መንገድ የሚመልስበት መንገድ ያን አሰልጣኝ ጥሩ መጥፎም ሊያስብለው ይችላል እና በዚህ ረገድ እንኳን እኔ መጥፎ ነገር ብዙም አልተመለከትኩም። ሌሎች ጥሩ ነገሮቹ እንዳሉ ሆነው ግን ደግሞ ምንድናቸው እነዛ 4 ምክንያቶች ማይክል ካሪክ እንዳይቀጥል ሊያደርጉት ይችላሉ ተብሎ የሚያሰጉት ነገሮች ምንድናቸው የሚለውን ነገር ስንመለከት መጀመሪያ ላይ የምናገኘው የፐርፎርማንስ ጉዳይ ነው። ማይክል ካሪክ ማንቸስተር ዩናይትድን ከያዘ በተለይ 4 ተከታታይ ጨዋታዎችን አሸንፎ 5ኛውን ጨዋታ በዌስትሃም ነጥብ ከጣለ በኋላ ከጣለ ጀምሮ ያን ጨዋታ ጀምረን ቀጣይ ያሉትን ከተመለከትን ከፐርፎርማንስ አንጻር ማንቸስተር ዩናይትድ ወረድ ያለበትን መንገድ ነው የተመለከትነው። ባለፈው ቼልሲን አሸንፎ ነበር፣ ትልቅ ዊን ነው። ማንቸስተር ዩናይትድ ኦልሞስት ቻምፒየንስ ሊግ መግባቱን ኦልሞስት የሚያረጋግጥበት ነው ማለት እንችላለን አይደለም? ምክንያቱም ቼልሲን በብራይተን ተሸንፈዋልና አሁን ነገሮች ለማንቸስተር ዩናይትድ አልጋ ባልጋ ናቸው ወደ ቻምፒየንስ ሊግ የሚደረገው ጉዞ ላይ ማለት ነው። በጣም ኢዚ የሆነ መንገዶች ናቸው የሚኖሩት። ስለዚህ ይሄ ትልቅ የሆነ ዊን ነው አይደለ? በጣም ከባድ የሚባል ዊን ነው፣ ትልቅ የሆነ ነገር ነውና ምናልባት ይህን ነገር ስንመለከት በፐርፎርማንስ አንጻር ግን ማይክል ካሪክ ራሱ ደስተኛ እንዳልሆነ ማለት የሚቀሩ ነገሮች እንዳሉ የተናገረበት መንገድ አለና ፐርፎርማንሶች መውረዳቸው ምናልባት ጨዋታዎቹ እየበዙ በሄደ ቁጥር አይደለ አሁን ይሄ 12 ጨዋታዎች ላይ ደርሷልና በእነዚህ 12 ጨዋታዎች እንደዚህ አይነት የፐርፎርማንስ መዋዠቅ ወይም ደግሞ ይሄ ከፍዝቅ ማለት የሚታይ ከሆነ እንደ ትልቅ ሬድ ፍላግ ነው የሚቆጠረው። ምክንያቱም ይሄ ነገር ምናልባት ሊያድግ የሚችል ነገር አለው ተብሎ ይታሰባል። ከዚሁ ጋር በተያያዘ ከዚሁ ፐርፎርማንስ ከመውረዱ ጋር በተያያዘ ሌላኛው ሁለተኛው ላይክ ማንቸስተር ዩናይትድ ካሪክን እንዳይቀጥር የሚያደርገው ወይ ደግሞ መቅጠር እንዲፈራ የሚያደርገው ሁለተኛው ሪዝን ምንድነው? የተጨናነቀ ስኬጁል ወይ ደግሞ አሁን ካለው በጣም ሪላክስድ ብቻ አይደለም፣ በጣም አንሪል ነው አይደለ? በጣም ሪያሊስቲክ የሆነ አይነት ስኬጁል አይደለም። እንደዚህ አይነት ስኬጁል ማንቸስተር ዩናይትድ በቅርብ ጊዜያቶች ውስጥ ገጥሞት ያውቃል ብዬ አላስብም። ምክንያቱም በጣም ከስንት ጊዜ አንዴ ነው አይደለ? ቢያንስ የአውሮፓ እንኳን ውድድር ላይ ባይኖር አክቹሊ ዩሮፓ ሊግን አያጣም ነበረ። በተለያየ መንገድ ወደ ዩሮፓ ሊግ ሲገባ ተመልክተናል። ግን ቢያጣ እንኳን ቢያንስ ከኤፍኤ ካፕ እና ከካራቦ ካፕ በጊዜ አይሰናበትም። ስለዚህ ቢያንስ እስከ ተወሰነ ጊዜ ድረስ በዛ ያሉ ጨዋታዎችን ያደርግ ነበር ምናምን ነገር። አሁን ላይ ግን እንዴ 24 ቀን እኮ ሙሉ እኮ ማንቸስተር ዩናይትድ በጨዋታና በጨዋታ መሀል እኮ አግኝቶ ያውቃል። እንግዲህ ይሄ የኢንተርናሽናል ብሬክ ስለነበረ በመሃል ኢንተርናሽናል ብሬኩ ተደማምሮ ነው። ኢንተርናሽናል ብሬክ መሀል ላይ ያሉት 2 ሳምንት ተደምረው ከዛ በፊት ነበር የተጫወተው። ከዛ በኋላ ያለው 24 ቀን ንጹህ 24 ቀን ቀደም ብሎም ስለነበር የተጫወተው ማለት ነውና 24 ቀን ያክል አርፎ ነው ወደ ጨዋታ ያለፈው። ግን ደግሞ ይሄ ኢንተርናሽናል ብሬክ ስላለ ነው። ኢንተርናሽናል ብሬክ ሳይኖርም ግን ማንቸስተር ዩናይትድ ንጹህ 15 ቀን ብሬክ አግኝቶ ያውቃል። ይሄ እንግዲህ ኢንተርናሽናል ብሬክ ሳይኖር ማለት ነውና እንደዚህ አይነት ስኬጁል ቀጣይ ዓመት በእርግጠኝነት አይኖርም። ምክንያቱም አሁን ማንቸስተር ዩናይትድ ጥሩ ከቀናውና ጥሩ ተጫውቶ በዚሁ የሚቀጥል ከሆነ አክቹሊ 2 ጨዋታዎችን ያክል ነው ከዚህ በኋላ ፕሩፍ ማድረግ የሚጠበቅበት። ወደ ቻምፒየንስ ሊግ ማለፉን ያረጋግጣል። ወደ ቻምፒየንስ ሊግ ማለፉን ያረጋግጣል ማለት ምን ማለት ነው? ቻምፒየንስ ሊግ ላይ ሌላ ተጨማሪ ጨዋታዎች አሉ ማለት ነው አይደል? 8 ጨዋታ ያደርጋል አንድ ቡድን። ስለዚህ 8 ጨዋታዎችን የሚያደርግ ከሆነ ተጨማሪ ናቸው። ለዛውም የአውሮፓ ውድድር ነው፣ በጣም ዲማንዲንግ ነው፣ አዌይ ማቾች አሉት፣ በጣም ሃርሽ ነው በጣም። ስለዚህ ከባድ የሆነ ስኬጁል ይኖረዋል። ይሄ ብቻ አይደለም፣ ኤፍኤ ካፕ ላይ በጊዜ መውጣት እንትን አይልም፣ ምንድነው ተቀባይነት አይኖረውም። ካራቦ ካፕ ላይ በጊዜ መውጣት ተቀባይነት አይኖረውም። ስለዚህ እነዚህ ነገሮች ሞር ቢዚ የሆነ ስኬጁል ማንቸስተር ዩናይትድ ቀጣይ ዓመት እንዲኖረው ያስገድዱታል። ስለዚህ ይሄ ቢዚ የሆነ ስኬጁል ግን
ምናልባት ማይክል ካሪክ አሁን እየተጫወተ ባለበት መንገድ ማለትም አሁን ኮች እያደረገ ባለበት መንገድ በጣም ሪላክስድ የሆነ ታይም ነው ያለው። በዚህ ሪላክስድ የሆነ ታይም ነው ራሱን ያሳየው። በዛ በተጨናነቀው ስኬጁል ግን ራሱን አላሳየም። ስለዚህ ሪስክ ነው የሚሆነው፣ ወይ ደግሞ በቂ የሆነ ማረጋገጫ አሳይቷል ማለት ይከብዳል ነው ሐሳቡ። ስለዚህ በዚህ ነገር ላይ ያሳየው ነገር የለም ተብሎ ስለሚታሰብ ምናልባት ማይክል ካሪክ ለቀጣይ ዓመት እንዳይቀጥል ከሚያደርጉት ሪዝኖች መካከል አንደኛው እንዲሆን አድርጉታል። ከዛ ውጭ ደግሞ ሌላኛው ደግሞ ምንድነው የተሻሉ አሰልጣኞች አሁን ላይ ገበያው ላይ ያሉ ወይም ደግሞ የመውጣት ፕሮባቢሊቲ ያላቸው አይደለ። ለምሳሌ ኤንሪኬ አክቹሊ ከፔጂ ጋር እንደሚቆይ እንትን ብሏልና በሱ ጉዳይ ላይ ብዙም ተስፋ ላይ ደረግ ይችላል። ግን ጁሊያን ኔግልስማን ግን ምናልባት ከጀርመን ብሔራዊ ቡድን ጋር ሊለያይ ይችላል። 3 ዓመት አካባቢ ሆኖታል የክለብ ፉትቦል ቲም ካሰለጠነ ወይ ደግሞ የክለብ እግር ኳስ ካሰለጠነ ወደ 3 ዓመት አካባቢ ሆኖታል ኔግልስማን ማለት ነውና አሁን ላይ በወርልድ ካፕ ላይ ነው ሙሉ ፎከሱ። ቻንስ አለው ከወርልድ ካፑ በኋላ ምናልባት የማንቸስተር ዩናይትድ አሰልጣኝ ሊሆን የሚችልበት ቻንስ አለ እና የተሻለ አሰልጣኞች የተሻለ አማራጮች አሉ። እንዳልኳችሁ ዣቪ አሎንሶ ከስራ ውጪ ነው። ዣቪ ሄርናንዴዝ የባርሴሎናው ከስራ ውጪ ነው። ኤንዞ ማሬስካ ከስራ ውጪ ነው። ኦሊቨር ግላስነር ከስራ ውጪ ነው በዚህ ዓመት መጨረሻ። አንዶኒ ራውላ ከስራ ውጪ ነው የሚሆነው በዚህ ዓመት መጨረሻ አይደለ። ኡናይ ኤምሪ ወደ ትልቅ ቡድን ወይ ደግሞ ወደ ትልቅ ቲም የመግባት ፍላጎት አለው የሚሉ መረጃዎች እየወጡ ነው የሚገኙት። ስለዚህ እሱም ራሱን የቻለ አንድ ፋክተር ሊሆን ይችላል። ስለዚህ የተሻሉ አሰልጣኞች አሉ ተብሎ ስለሚታሰብ ምናልባት ላይቀጥል የሚችልባት ሌላኛው ሶስተኛው ምክንያት ሆኖ መቅረብ ይችላል። ከዚህ ውጭ ደግሞ ሶልሻየር ፋክተር የሚባልም ነገር ደግሞ ተመልክቻለሁ። ያም ነገር ምንድነው? አንደኛ ሶልሻየር እንደዚሁ ኢንተሪም ኮች ሆኖ ጥሩ ፐርፎርማንስ አሳይቶ እንዲሁም ከካሪክ በላይ ጨዋታዎችን ነበረ አድርጎ ራሱን አሳይቶ የነበረው አይ ቲንክ ወደ 19 ያክል ጨዋታዎች ምናምን ነበረና ከዛ በኋላ ግን ፐርማነንት ስራ ሲሰጠው ግን እንዴት እንደሆነ ተመልክተናል። ያ ብቻ ግን አይደለም። ለሶልሻየር ረዳቶቹ ከነበሩት ሰዎች መካከል ማኬና አለ አይደለ፣ ማይክ ፌላን አለ፣ ማይክል ካሪክ ራሱ አለ። እነዚህ ሰዎች በሱ ስር ይሰሩ የነበሩ ናቸውና አንዳንድ ጊዜ ይሄ መመሳሰል የሚባል ነገር አለ አይደለ። አሁን ለምሳሌ ከፔፕ ጋርዲዮላ ጋር ምክትል የነበሩትን አሰልጣኞች ስታዩቸው ፔፕን ይመስላሉ አይደለ። ማለት በአጨዋወታቸው ምናምን እኮ ላይሆን ይችላል፣ ግን ይሄ በቃ በአቅማቸው ስትመለከቱ ላይ ነገሮችን የሚቀያይሩበት መንገድ ለምሳሌ ኤንዞ ማሬስካ በቃ ይሄ እንዴት ነው ፊሎሶፊካል የሆኑ ውሳኔዎችን ይወስናሉ። ኤንዞ ማሬስካ ለምሳሌ በሁለት ፉልባክ ይጫወት ነበር አይደለ። 6 ቁጥርና ፉልባክ ቦታን እያቀያየረ ሪስ ጀምስ እና ማውሎ ጉስቶ እንደዛ ሲያደርግ ተመልክተናል። የባየር ሙኒኩ ቪንሰንት ኮምፓኒ ደግሞ የሮቴሽናል ሲስተሙ ወደ 4 ያክል ተጫዋቾችን 6 ቁጥር ቦታ ላይ ምናምን እያደረገ ሮቴት የሚያደርግበት መንገድ እንደዚሁም እሱም የፉልባክና የክንፍ ተጫዋቾችን እንደዚህ የሚያቀያየርበት መንገድ እሱም የራሱ የሆነ ዌይ አለው እና ያ ፋክተር ምናልባት ካሪክንም እንደዛ እንዳያደርገው የሚል ሀሳቦች ተነስቷል። የእናንተ ሀሳብ ምንድነው በዚህ ጉዳይ ላይ የሚለውን ኮሜንት ላይ እንድታስቀምጡልን እንጠይቃችኋለን። ሁለተኛው ርዕሳችን የሚሆነው ደግሞ ምንድነው ኦሪሊዬ ቹዋሜኒ ወደ ማንቸስተር ዩናይትድ ቤት የመግባት ትልቅ ቻንስ እንዳለው ማንቸስተር ዩናይትዶች እንደሚፈልጉት እየተነገረ ነው የሚገኘውና ይሄ ተጫዋች ወደ ማንቸስተር ዩናይትድ ቤት ሲመጣ እንደሚታወቀው ማንቸስተር ዩናይትድ በተለይ ከዚህ በኋላ ተምሮበት የምልመላ ሂደቱ ላይ በደንብ አድርጎ ያስተካክላል፣ በደንብ አድርጎ አጽንኦት ሰጥቶ ይሄድበታል የሚባለው ነገርና ሪያል ማድሪድ የሚጠቀመው ነገር ምንድነው? ተጫዋቾችን ስካውት በሚያደርጉበት ሰዓት ላይ ይሄ ፊዚካል ችሎታቸው፣ ይሄ ቴክኒካል ጉዳይ፣ ታክቲካል አንደርስታንዲንግ፣ እነዚህ ቪዥን የመሳሰሉትን ብቻ አይደለም ቼክ የሚያደርጉት። እነዚህ ተጫዋቾች ሜንታሊቲያቸው እንዴት ነው? ምን ያህል ሜንታሊ ስትሮንግ ናቸው? ቢካዝ ማድሪድ ትልቅ ቡድን ነው፣ ጫና አለው። ማድሪድ ቤት አይከር ካሲያስ ተጭሆበታል አይደለ? ሰርጂዮ ራሞስ ተጭሆበታል፣ ክሪስቲያኖ ሮናልዶ ተጭሆበታል። ስለዚህ ኖ ዋን ኢዝ ሴፍ ማለት ነው። ማንም ሰው አይጮህብኝም አይልም። የማድሪድ ደጋፊ ውለታ አያቅም ነው የሚባለው። እንዲሁም ዛትማሽ ነው ሀርሽ የሚሆን የማድሪድ ቲቪዎች አሉ ቁጭ ብለው ማድሪድ እያንዳንዱ የሚያደርገውን ነገር የሚከተክቱ ማለት ነውና በጣም ጫናው ከባድ ነው። ስለዚህ ቼክ ይደረጋል፣ ይሄ ሜንታል ጉዳይ ቼክ ይደረጋል በማድሪድ ቤት ውስጥ። ማንቸስተር ዩናይትድ ቤትም ደግሞ ተመሳሳይ ነገር ነው። ቹዋሜኒ ታዲያ ለየትኛው በምን ተረጋግጦ ነው ለዚህ ሜንታል ባትል ዝግጁ ነው ወይንም ደግሞ ካፔብል ነው አቅም አለው የሚለውን ነገር ለማንሳት የቻልነው ከምን አንጻር ነው? አንደኛ ማድሪድ እና ማንቸስተር ዩናይትድ የሆነ የሚመሳሰል ነገር አላቸው አይደለ? ምንድነው የሚያመሳስላቸው ነገር? በእርግጥ የማድሪድ ደጋፊዎች ሃርሽ ናቸው፣ ግን
ከዩናይትድ ጋር የሚያመሳስለው ነገር ምንድነው? የክለቡ ክብደት ጫናው፣ በቃ እያንዳንዱ ነገር የሚመረመርበት የሚተረተርበት መንገድ በቃ ከባድ እኮ ነው። አሁን በሪያል ማድሪድ ቤት ኪሊያን ምባፔ ላይ እየተሰራ ያለ ሚም አለ አይደል? ምናልባት መጥቶላችሁ ከሆነ ይሄ ዲክታተር ኪሊያን ምባፔ የሚል የሆነ ነገር ልክ የሆነ ተጫዋች ለሱ ፓስ ሳያደርግለት ሲቀር ምናምን ወዲያው ያ ተጫዋች ወጣ ምናምን የሚሉ አይነት ነገሮችን በኤዲት እያገጣጠሙ ዚስ ማች ነው። ይሄ ነገር ባይዘው እንደ ቀልድ ነው እንትን ያለው እንጂ በደንብ ተደርጎ የሚታሰብ ነገር ነው። ምባፔ ነው እየበጠበጠ ያለው ቲሙን እየተባለ እያናሉ ነገር ከቪኒ ጋር ጥሩ ግንኙነት የላቸውም። እንዲሁም ባለፈው እኮ ጨዋታ ላይ ቪኒና ምባፔ ላይ ተጮሆባቸው ነበር። ደጋ ዚስ ማች ከባድ ነው። ታዲያ ቹዋሜኒ ማድሪድ መምጣቱ ብቻ አይደለም የፈረመው በ2022 ነው። ያ ማለት ካሴሚሮ ሲወጣ ማለት ነው። ካሴሚሮ የወጣበት ዓመት ላይ ነው ቹዋሜኒ የመጣው። እሱን እንዲተካ ነበር ተብሎ የነበረው። እንደተባለው ወደ 190 ያክል ጨዋታዎችን አደረገ። 2023-24 ላይ ዋንጫ ማሳካት ቻሉ። ግን ይሄ ነገር ግን ከመምጣቱ በፊት ግን ከባድ ጊዜያቶች ነበሩ። ራሱ በኢንተርቪው ላይ እንደተናገረው ከሆነ ማድሪድ አርሊ ጊዜያቶች ላይ የመጀመሪያዎቹ 10-20 ደቂቃ ይጮህብኝ ነበር። ታዲያ በዛ ሰዓት ወይ ይሄ ነገር ብሬክ ያደርጋል ወይ ደግሞ የተሻለ ሰው ነው የሚያደርግ፣ እኔ የመረጥኩት ብሬክ መሆን አይደለም ብሎ ነበር የተናገረው። ስለዚህ ይሄ ተጫዋች በማድሪድ ቤት ብዙ ፕሬዠር አለ፣ ብዙ ጫና አለ። ማድሪድ ቤት መሆኑ ብቻ አይደለም ካሴሚሮን እንዲተካ የመጣው ይሄ ተጫዋች ከባድ ነው፣ በጣም ከባድ ነው። ስለዚህ እንደዚህ አይነት ጫናዎችን ተቋቁሞ በማድሪድ ቤት ያለውን ጫና ተቋቁሞ ማለፍ የቻለ ተጫዋች ስለሆነ የማንቸስተር ዩናይትድ ተጫዋች ለመሆን በጣም አቅም እንዳለው እንደ ትልቅ ማሳያ ሆኖ መቅረብ ይችላል። ምክንያቱም ማንቸስተር ዩናይትድ ቤት ትልቁ ችግር የሜንታሊቲ ጉዳይ ነው። ሜንታሊ ስትሮንግ የሆነ ተጫዋች ይሰራል ማለት ማንቸስተር ዩናይትድ ቤት ውስጥ ተመቻችቶ መቀመጥ ይችላል። ካሴሚሮ መመልከት እንችላለን፣ ብሩኖ ፈርናንዴዝን መመልከት እንችላለን አይደል? የሜንታሊቲ ጉዳይ ነውና ቹዋሜኒ ከዚህ አንጻር ለማንቸስተር ዩናይትድ ጥሩ ፊት ሊሆን ይችላል ተብሎ ታስቧልና ማንቸስተር ዩናይትዶችም ከዚህ አንጻር እሱን ይፈልጉታል የሚሉ እንትኖች በርክተዋል። የምርም ደግሞ እንዲፈለግም የሚያደርገው ደግሞ አንድ ትልቁ ጥንካሬ ከሌላ ችሎታው ጎን ለጎን ትልቁ ጥንካሬ ይሄ ነው ማለት ነው። የእናንተስ ሀሳብ ምንድን ነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን ጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።